እኔና ማዕዚ ምናምን ነን ማለት ነው። ከዛ እኔ ምን አልኩ መሰለሽ አቦ እንዴት ነው ይሄ ነገር ምናምን ስል ማዕዚ እንዴ ይሄማ የውሸት ነው ማዕዚ የእውነት ነው አለችኝ። ሙኒት ወላሂ ስማርት አየሽ ሚውት አርጋ ሰው ነገራት ላላላ ካልነካ ኋላ ምንም አልኩና እንዴት ነው የሚሆነው ምናምን ብዬ ወይታሜ ሶሪ ከዛ አቦ ማዕዚ እንደዚህ ያለ ሳሪ የተፈጥሮ ሲሆን እንዲህ ወደዛ ወደዚህ ይላል ሽንቀጠቀጣላለች። ይሄ የፕላስቲኩ ሲሆን እዛው ልጥፍ ነው የሚለው ብላ ስትነግረኝ ከዛ አቦ አንድ ቀን ለመንካት ይንቀሳቀሳል ወይስ ልጥፍ ይውረገረጋል አቦ ይውረገረጋል እኔ ሮጣላችሁና ስለነሱ አውሩ ስለኋላ ሸታሜ በሌለበት ነው የምናወራው። ናፈረ ታሜ ሳፈር ነው እና ግን የምር ግን ሙኒት ድብቅ ውበትሽ ትናንትና ወጣ። ማሻአላ ማሻአላ። እና በተረፈ ግን ያሉትን ይበሉ። አንቺ ምን አገባሽ? ስለራስሽ የምታውቂው ራስሽ ነሽ። ቀጥቅጦ ሰውን እንትን ለማለት የሰውን ደስታ ለማደፍረስ የሚጥሩ ሰዎችን ጭራሽ ባላየላሽ ብሎ ማለት ነው። እንደታየላቸው እንደታየላቸው ራሱ ማሳወቅ አያስፈልግም። ፖስታቸውን እንዳየሹ ራሱ ማሳወቅ አያስፈልግም። አህመድ ደግሞ እንዳትሳቀቅ፣ ምንም የሚያሳቅቅ ነገር የለም። አንድ ሁለት ቀን ለፍልፎ ይተውታል። አለቀ። ዋናው እንኳን ያንን የመሰለ ደስታ አጣጣማችሁ። እኔ ቢዘገኝ በመጨረሻ ነው ያየሁት ደስታውን። ግን እኮ መጣን አንቺ ጋር ጉዳይ ላይ ጉዳይ በጣም ደስ ይል ነበረ። ብዙ ሰው በጣም ያምር ነበረ። ኢትዮጵያ መሰለ እኮ ብዙ ሰው ተገኘ። ማርያምን ነው በጣም ያምር ነበረ። እኔ በጭራሽ እዛ ፎቅ ላይ እንደዚህ ይሆናል ብዬ አልጠበቅኩም። በቃ ደስ ሲል ብሔር ብሔረሰቦች ሲዘፈን ነበረ። ሁሉም ግማሹ ልንገርሽ ኦሮምኛ ስንዘፍን ሲሰድበን፣ ግማሹ አማርኛ ስንዘፍን ሲሳደብ ላይቭ ላይ ነው የሚሳደቡት። ላይቭ ላይ ነው ዋና ፕሮግራሙ። በሁላችሁም ላይቭ ነበር የተከፈተው። በማን ነበር? እኔ ሀቡ ልንገርሽ ድግስ ቦታ ሂጄ የትኛውን ቦታ ሂጄ እኔ ሀቡ መቅረጽም ፎቶ ምናምን መነሳት አልወድም። ላይቭን መግባት አልወድም። አንቺ ቦታውን ነው ኢንጆይ በቃ ሞመንቷን ነው ኢንጆይ ማድረግ የምትፈልጊው። በጣም ነው በቃ እዛ ቦታ ላይ ገብቻለሁ። የሄድኩት ለሰርግ ነው። አይተሽኝ እንደሆነ እንደፈለኩ በቃ ሲጨፍር ምናምን ነው እንጂ ይሄ ካሜራ ይዞ ምናምን አልወድም። አቡ ደግሞ ማን ላይቭ ገብቶ ቀረጸኝ ስበላ ቀረጸኝ ምናምን እኔ እንደዚህ አላስታውስም። ማርያምን አልገባም፣ አልወድም። በስተመጨረሻ ሶስቱን አርጌ ቪዲዮ ቀረጽን። ሁሉም ከወጣ በኋላ በጣም ደስ ይል ነበረ። የሱንም ደስታ ማጥፋትም አልፈልግም። ገብትሻል? እኔ አሁን ላይቭ ከገባው ወይ ሳደባለሁ ወይ ምን እላለሁ። ሀቡ ገባሽ? ማየትም አልፈልግም። እንደዛ ነበረ። ደስ ይል ነበረ። በትክክል ሰርጉን ኢንጆይ አድርገሽዋል ማለት ነው። ሁሉም ቦታ ነው ሀቡኒ፣ የትኛውም ቦታ ቤት። ታዲያ በማን ላይቭ ነበር ታዲያ ሲሳደቡ የነበረው? አንዱ ሲከፈት አንዱ ማን ነበር ላይቭ? ተጋባዦች ናቸው ከፍተው የነበሩ እንጂ ሆስት የከፈተ የለም። ባለቤት ለምን ያንቺን አካውንት ከፍተሽ ላይቭ ዱቅ አታረጊውም ነበረ? በምን አስበው ሀቡዬ፣ ቀኑ ራሱ እኮ ጥርጥር ነው ያለው። ምንም አላሰብኩትም ስለ ላይፉ። እንደው በሰዓቱ በቃ ሆኖ ይለፍ ተሰካክቶ ይለፍ ነው እንጂ ስለነበረው ትዝ አላለኝም። እሱ በጣም ደስ ይል ነበረ። ብዙ አበሻ መጣ። ለሙኒት መልስ መስጠት አልችልም። እናቴ ትሙት በቃ መልስ ለሙኒት እኔ መስጠት አልችልም። አቡዬ እኔ ደግሞ በዘዴ ምን አረኩ መሰለሽ? እህቴ ኦፕሬሽን ያደረገች ጊዜ ጓደኞቼ 2-3 ጓደኞቼ እህቴ ጋር ቁጭ ብለው እያለ ተቦጭቄ ነበር። ትንሽ ባሏ ሱዳኒ ነው፣ ባሏ ሽማግሌ ነው ምናምን ሰምቻለሁ። ደወልኩኝና መሐመድ ታል እናና ኩኩዬን እያት አልኩት። ምስክሮች ብቻ ማወቅ የሚገባቸው ብቻ እንዲያውቁ። እሱ ደግሞ ትንሿን ልጄ ይዞ ላስላስ ብሎ መጥቶ ኩኩ ጋር ሲገባ ማየት የሚገባቸው ሰዎች አዩ። ስማርት ነሽ እኮ አይሽ። ሀቡ ታውቀዋለች፣ ሳሪቲ ታውቀዋለች፣ መሲ ታውቂዋለሽ? መሲ አታውቀውም መሰለኝ አልለየችው። የመጡት አርፍዳችሁ ነበረ። እሱ ከገባ በኋላ ኤልያስን አላገኘ ነውም እኮ እኛ ስለመጣ እነ ሙኒት ነው ያገኙት። እነ ሙኒት ናቸው ቀድሞ የመጡት። እናንተ ወሬ የኔ ወሬ ይሻላል። ሙኒት ወሬኛ ለምትሉት ከእናንተ ወሬ እኔ ሰው እያሙ ተናደው ሙኒት ስለጓጓሻቸው ተናደው ነው። የኔም ባል አስገረፍኩኝ እልሻለሁ። በአይን አየት በቃ ማየት የሚገባው ሰው ወዲያው ነው ጓደኛዬ
የጂም አሰልጣኝ ነው እንደ ያመጣሽው ሽማግሌ ያሉት ሰውዬ ማለት ነው። እንዴሁን የጂም አሰልጣኝ ነው እንደ ሰውዬ አየሽ፣ በቃ አፍታ ዘጊያለሽ። በጣም እኮ ነው የሚጓጉት የሰው ባል ለማየት የሰው ባል ምን እንደሚሰራ ለማወቅ ምናምን በቃ ፈጥረው ያወሩና ከዛ ኧረ አይደለም እንደዚህ እኮ ነው እንድትይና እውነታውን እንድታወጪ ማወጣጫ እኮ ነው። ገባሽ? በጣም ሶሻል ሚዲያ ላይ በጣም ባል ነገር እያወጣ ያሳያል። ገባሽ? መናገር ማይፈልገውን ነገር ማለት ነው። ሽማግሌም ሆነ ወጣቱም ሆነ አካለ ጎዶሎም ሆነ ምንም ሆነ አንድ ሰው ተስማምቶት ከዛ ሰው ጋር የሚኖረው ሰው ነው እንጂ የሚጨነቀው የማይኖረው ሰው ለምን ይጨነቃል? እሱን እኮ ነው የምልሽ። ጭንቀት ሌላ ሀሳብ የለባቸውም። እንደዚህ አይነት ሰዎች የህይወታቸውን ችግራቸውን በሰው ህይወት ለመርሳት የሚሞክሩ ሰዎች ብዬ ነው የማሰባቸው። ላይ በህይወታቸው ያለባቸውን ስትራግል ጣጣቸውን ምናምን ስለ ሰው ህይወት እያሰቡ መርሳት ስለሚፈልጉ ችግራቸውን ማስረሻ ገባሽ? ያለባቸውን ስትረስ በሰው ህይወት ለመርሳት የሚሞክሩ እንደዛ ነው ብዬ የማሰባቸው። እኔ ወላሂ ሀቡ ከአንቺ ምን እንደተባልኩ ታውቂያለሽ? ማንም ዲዘርቭ አያደርግም ወተሽ ኤክስፕሌን ለማድረግ ማንም ሰው ህይወትሽ ውስጥ አሁን የሆነ ሰው የሆነ ነገር ብሎ ሀቁ የሆነ ሰዓት ይኸውልሽ፣ ለመጀመሪያ ጊዜ እኔ እዚህ ስመጣ ባሏ ሽማግሌ ነው፣ ባሏ እንደዚህ ነው፣ ባሏ እንደዚህ ነው፣ ልክ መታወቅ ስጀምር ማለት ነው። ጊዜ መጣና ጊዜ ዳኛ ጊዜ እንትን ነው። ጊዜ ሁሉ ነገር ያጠራል። ከዛ ሰዎች ስታቂ የሆነ ቦታ ስትገናኝ እንዲህ ይሄን እንዲህ ባለቤትሽ ምናምን ይሉሻል። ገባሽ? ጊዜ እንደ ውሃ ነው፣ ሁሉ ነገር ያጠራል። ኖበዲ ዲዘርቭ እና ኤክስፕሌን ልታደርጊለት ወተሽ ልትመለሽለት ማንም ሰው ዲዘርቭ አያደርግም። ጊዜ ውሃ ነው። ገባችሁ? ጊዜ ውሃ ነው። በጣም እዚህ ሶሻል ሚዲያ ላይ የተረዳሁት ይሄንን ነው። ሁሉም ጊዜው በቃ ጊዜው ሲደርስ ሁሉም ነገር ፍንትው እያለ ራሱ ፍንትው እያለ ያስታውቅሻል። መስታወት ነው የሚባለው እኮ ለዛ ጊዜ ሁሉን ነገር እያጠራ እያሳየ ይሄዳል። አንቺ በፊት እንደመጣሽ ሰሞን እንደውም ትመልሽ ነበር፣ ትዝ ካለሽ በጣም ተውሽ፣ ወዲያውን የተውሹ በቃ ሪም አትመልሽላቸው፣ ኮመንትም ሆነ ምንም አትመልሽላቸው ስልሽ አለመመለስሽ ዋጋሽን እያከበደው መጣ። ሻውን እንዴት በራስሽ እንደምትኮሪ ምክንያቱም በቃ you don't have to explain yourself። ምንም ናት። ሽማግሌ ነው ቢሉ ይበሉ፣ ምን አገባሽ? አያውቁም። አንቺ ነሽ ህይወትሽን። ሱዳኒ ነው ቢሉ ይበሉ፣ ከፈለጉ ሱዳኒ፣ ከፈለጉ ሽማግሌ፣ ከፈለጉ ምንም የላትም ምን ባል ይበሉ፣ ምንም ቢሉ አውርተው ሲደግማቸው አዳኢንድ ዝም ይላሉ። ለዛ ነው የሰው ልጅ ሶሻል ሚዲያ ላይ ራሱን ለማንም ኤክስፕሌን ማድረግ አይጠበቅበት። እኔ ምንም ቦምብ ቢፈነዳ ሀቡ ቦምብ ቢፈነዳ ታውቂያለሽ፣ ሳሪቲ ትመክረኛለች፣ አንቺ ትመክረኛለች፣ ሙኒት ትመክረኛለች። ከአንቺ በህይወት ትምህርት የተማሩ ሰዎች፣ ከአንቺ ትንሽ የተሻሉ ሰዎች ለአንቺ የሚነግሩሽን ባይጠቅምሽም መስማትሽ ባይጠቅምሽም አይጎዳሽም፣ ባይጠቅምም አይጎዳም። አይ ዲድንት አንሰር ፎር ኤኒቲንግ። ለማንም ምንም አይነት ነው መልስ አልሰጥም። በቃ የሆነ ነገር እንትን ሲል አለው በቃ ሁሉም ነገር መላ መፍትሄ አለው። አሁን የመሲ ነው የቀረን እያሉ ነው ኮመንት ላይ ጅንኑ። አሁን እያየዋቸው ነበር። መሲ ፍቃደኛ ነሽ? እኔ ይፈራል ነው የሚካሰሱ ሰዎችን ሀቡዬ ካስዛለች በጣም ትካሰሳለች። የቀረን ብለዋል። መቼ ነው ጅንኑ የሚወጣው? ሙኒት ትንገረች። እሱ መውጣት እኔ ነኝ እንዲወጣ ሀቡ ጅንኑ እሷን ራሷ እኮ ነው የቀየራት። ልጁ በጣም ኳሊቲ ነው። ምን ልበልሽ፣ ከላይ እስከታች ግርማ ሞገስ አለው። እርግት ያለ ነው ማለት የመውጣት ሀሳብ የለውም። ሶሻል ሚዲያ ላይ የመውጣት የመታየት ሀሳብ የለውም። አሁን ከሰርጉ በኋላ ይወጣል ብዬ አስባለሁ። ሰርጉን መቼም እንግዲህ ተሸፍኖ አያሳልፈውም። እሷ ናት እኮ የማታስወጣው ላይ ስቲከር እያደረገች ብትፖስተውስ በምን እናውቃለን? እሷ ናት የማታስወጣው። ኢቭን ከኛ ጋር እኔና ሳሪ ብቻ ባላችንን አስመትተን ሶሻል ሚዲያ ላይ አይ እኛም በደበቅን ኖሮ እንደሰው አረጣጣ የለውም። እኔና አንቺ ብቻ አስመትተን ባሎቻችንን ሶሻል ሚዲያ ላይ ተመታ ፊታቸው ሶሻል ሚዲያ ከነበራት ለውጥ ያን ሰሞን ራሱ ልጁን እኮ መገመት ትችያለሽ። የመሲን አለባበሶች አስተውለሻቸው ነበር? የመጣ ሰሞን አሁን በጣም ተለውጣለች። በምን እንደሸፈጣት አላውቅም። ስትወድ እኮ እንዲህ ነው። ሴት ልጅ እኮ ስትወድ እኮ ለወንዱ ብላ ትለወጣለች። እሺ ልትከሳ ትችላለች፣ ምን ልትል ትችላለች። እኔ እንደው አሁን እዚህ ጋር የተቀመጠው ነገር፣ ጠረጴዛ ላይ የተቀመጠው ነገር ቆሞ ነበረ። ሀቦ የቱ
ምንድን ነው አልገባኝም። ማይስበር አልገባኝም። እንደ ዛሬ ናት ወላሂ። አሁን እንደዚህ ስትሸጥ ቁጭ ስትል የሆነ ነገር ጠረጴዛው ላይ ይደገፋል። እኔ የማውቀው እሺ። የዛን ቀን ግን እንዲህ ብሎ ቆሞ ነበር እና 2-3 ሳገኛቸው እንደዛ ነው። እሱ በሄደ በማግስቱ በቲሸርት መጣችልሻ። ስትመጣ ዘንከትከት ብለው ተዘረጋግተዋል። አንቺ ይዞልሽ የመጣውን ጡት መያዣ መልሶ ይዞት ሄደ። እንዲ አልኳት። እናንተ ሙኒት እናንተ ሙኒት እንዲታወራለች ማታ ማታ እኮ ሳሪ ቤት አለ። ያውልሽ እሱ እኔ አንደኛ እሱ ይሄ እንደዚህ ያለ አይደል ይሄ ወከባውን ምናምን አይፈልጉም። ይሄ ቲክታክ ላይ አሁን ወይ የሪምን ባል ወይ ሀቡ ያንችን ባለቤት ቲክቶክ ከፍታችሁ ቁጭ በሉ ብታይ አበዳን አይመጣላቸውም። ምክንያቱም ውሏቸው ሌላ ቦታ ስለሆነ እና ይሄንን ጫጫታ ምናምንም አይፈልገውም። አንደኛ፣ ሁለተኛ ነገር ደግሞ እኔ እንዲወጣ አልፈልግም እንጂ ወይ የሚያሳ ቆንጆ ነው ሀቡዬ እልክልሻለሁ። አይ ነው እሱማ ቆንጆ ሲሆን ነው እኮ የምትደብቁት እኮ ያው እንዳትቀሙ ምናምን ፈርታችሁ መሰለኝ ባሎቻችሁ የምትደብቁት። አይደለም ታሪክ ደግሞ በባሎቻችን ስለምንተማመን እናወጣቸዋለን። በባሎቻችን ስለምንተማመን አይደለ ሳሪ እንዳታንሻክኪ እኔ ከመጀመሪያ ጀምሬ ነው ያወጣሁት። አቡ ሰምተህ አይተሻል። ከመጀመሪያው ጀምሬ እኔም ከመጀመሪያው ጀምሬ ማለት የሆነ ሰው እጁን አወጣ። ኮሜንታተሮች ፈጣሪ ይስጣቸው እጃውን ከወጣ አቡ ይገጣጣማል። ያው እንዳትቀሙ ቆንጆ ስለሆነ ሀቡ ልንገርህ ማርያምን እኔ እንዳልቀማ ምናምን እኔም ያለ እሱም ያለ እኔ ሀቡ አንቺ አሁን ኩርት ብለሽ አይደል በፓፒ የምትናገሪው? እኔ ኩርት ብዬ ነው እሱ የምናገረው። ሪምዬ ሳሪና ሀቡ የሰውን ፕራይቬሲ ቡዳ እንዳይበላባችሁ ነው። ኖ የሰውን ፕራይቬሲ መጠበቅ አለብሽ። ለምሳሌ ቲክቶክ መጠቀም የማይፈልግ ሰው ከሆነ ሶሻል ሚዲያ የማይጠቀም ሰው ከሆነ ለምን ልጄ ነው የማስወጣው? ኤልያስ ስለማይፈልግ ነው። መሲ ግን እኔ የማልፈልገው ነው ያለች። ኤልያስ ስለማይፈልግ አይን ፈርቼ ነው ሀቡዬ። እኔ አይን ፈራለሁ። እኛ አበሻ ጠንካራለን፣ እንችለዋለን። እነሱ አይችሉት። ሀቡ ልንገርሽ ማርያምን ሳሪም ታውቃለች፣ ማሚም ታውቃለች። እኔ ብቻ ሳለው እሱ ይሄ ውካታ ይሄ እንደዚህ እንትኑን አይፈልግም። ለዛ እኔ በፖስቶ ምንም አይለኝም እኮ ግን በቃ እሱ ደግሞ መቶ ካልፈለገ ለምን አደርግለታለሁ? ግን ሀቡ አንድ ጥያቄ ልጠይቅሽ። ሪሌሽንሺፕ ፕራይቬት ቢሆን ነው ወይስ ፐብሊክ ቢሆን ነው የምትወጂው? ፕራይቬት ቢሆን ሞር ጥሩ ነው። ምክንያቱም ሞር ሴፍ ነው። ፐብሊክ ከሆነ በጣም ብዙ ነገር ይመጣል ይኖረዋል። አዎ እና ያ ሰው ጠንካራ ካልሆነ ብዙ ሪሌሽንሽፕ ይበላሻል ፐብሊክ በመሆኑ። ለምን ሁለቱም ፓርትነሮች ጠንካራ መሆን አለባቸው። አሁን እኔ ላይ በጣም ብዙ ነገር ይባላል። ባለቤቴ ጠንካራ ባይሆንና የማይተማመንብኝ ቢሆን ይሄን የኛም ትዳር ፈርሶ ነበረ። ገባሽ? በጣም ብዙ ነገር መልካችንን እያስተያዩ እሱ ቆንጆ እሱ አስቀያሚ ናት፣ ስለዚህ አይወዳትም። አሁን ያንን ሲባል እኔ አስተሳሰቤ ዶማ ብሆን አይወደኝም ብዬ እኔም ትዳሬን እንፈታለን። ገባሽ? በነገራችን ላይም እንደዚህ ነው። እኔን አይተሽኛል። ባልገዝታ እባላለሁ። ትሰሚያለሽ? ኤክስፕሌን ላድርግልህ ለመሰለሽ አቡ ባለቤቴ በጣም ጠንካራና ጎበዝ ስለሆነ ነው እንጂ እውነት እኔ የግዢ ቢሆን ማሰላማ ብሎ መሄዱ አይቀርም ነበር። ምክንያቱም አንድ ሰው ለባሉ የሚከፍለውን መስዋዕትነት እንደ ሚስትነት መክፈል መግዛት ከሆነ እኔ አምኜ ተቀብዬዋለሁ። አያሳስበኝም። ለመሰልሽ አቡ ልክ እንዳልሽው ነው። ሁለቱም አንድ አይነት ኮንፊደንስ ሲኖራቸው ምንም አይነት ሰው ቢላቸው ዋትኤቨር ምንም የሚያመጣው ነገር የለም። ወሬ አይለያቸውም ምንም ነገር። እኔ ሚዲያ በመውጣት ባለመውጣት ምናምን አላምንም። ግን ልንገርሽ ሀቡ ሁለቱም ተመሳሳይ ጎበዝና ጠንካራ መሆን መቻል አለባቸው። በጣም ጠንካራ ያለበለዚያ የሰው ወሬ በጣም የሰው ወሬ ቤት ያፈርሳል። ማሬ ወሬ የሚሰማ ሰው ቤት ያፈርሳል። ሲተማመንብሽ አንቺን በሱ ስትተማመኝ ወሬ የእናንተን ትዳር አያፈርስም። የተፈተነ ወርቅ በእሳት እንደሚፈተነው በችግር በወሬ በሀሜት በምን የተፈተነ ትዳር እንደውም ስትሮንግ ይሆናል። እየጠነከረ ይመጣል። ገባሽ? ምንም ቢባል እኔ ነኝ ሚስቴን ማቃት ይላል ባልሽ አይደል?
አውሩ እናንተ። እኔ ነኝ የማውቃት። ሙኒት ታውራሽ። ሙኒት የምታወሪው ነገር ተመችቷቸዋል። ይወዳሉ እንደዚህ አይነት ነገር። ያቸው ኮመንቱኛ ሲያዩ የሀቡ ቤት መሆኑን ረስተውት ነው። አውሪላቸው ማሪ። የኛ አንቺ የሚያገበር ናቸው። ማታ ማታ ነው እንጂ ይሄ ወሬ በዚህ ሰዓት ተወርቶ ምን ልንሆን ነው? ገና 7 ሰዓት ነው። ባሎቻችሁ ከስራ ያልገቡ አሉ። በስልክ የምታዋሯቸውን በቤት ያልገቡ አሉ። ማታ ማታ ከጎናችን ሸጉጠን ነው እንዲህ አይነት ወሬ የሚወራው። በጊዜ አይወራም። ማታና ከዛ ላይ ሀቡ ቤት አይመጣልኝም ወሬው። በጣም ነው እንደሚወዱት እንደዚህ አይነት ነገር። ቁጭ ብለው ነው ሀቡ ሙኒት አትገባም ወይ ይላሉ። የሙኒት ግርማ ሞገስ በአካል ብታያት ሀቡ በአካል ብታያት፣ እኔ ቲክቶክ ላይ እንደውም ሳያት በቃ የሆነ ወፍራ ምናምን እንግዲህ ሴትዮ ምናምን ነገር ነበር የመሰለችኝ። ግን ወላሂ በአካል ቁንጅናዋ ግርማ ሞገሷ ማሻአላ ተባረከላ። እኛ ቤት ስትመጣ ባያን የለበሰችው ሀቂቃ እኔ አሁን ቲክቶክ ላይ ስታያት እና በአካል ስታያት ትለያየለች። እኔ ያላልኩሽም ሙኒት ያየሁሽ ቀን ግርማ ሞገሷ ግርማ ሞገሷ ማሻአላ እናንተና ባበሻ ቀሚስ አየናት እኮ እንዴት እንደ ስሞላላሽን ተባለች እኮ ነገር የሆነ ላይ ተከፍቶ የሆነ ቤት ማለት ነው። የሙኒትን የኋላ ታሪኳን ነገር እናወራበታለን ይላሉ። ምን ማለት ነው አላለችም? የኋላ ሸት የሚል ስም ወጣላት እላታለሁ። አውቀሽ ነው አሪምሻ? ወላሂ አላወኩም። ወላሂ ላዚ ከኋላ ላይ ሸትን ባበሻ ቀሚስ ከዛሬ የተደበቀ ውበቷ ወጣ እኮ። ትናንትና ሙሉ ሊታዱና እንደ ቲክቶኩን ተላለቀዋል እኮ በት ነው የሙሽራዋ ሰራሃ። ልንገርሽማ ሰራሃ በአባያ ብታያት ሙኒትን ማለት ነው በአካል በቃ ሌላ የሆነች በቃ እኔ እንጃ የሎካል ሴቶች አሉ። የልብስ ማስታወቂያም ለመስራት ፈቃደኛ ነኝ። በጣም ሞራል ተሰምቶኛል በተባልኳቸው ነገሮች። የልብስ ሙኒት ስራዬን እዚሁ ልትወስጅብኝ ነው? አይ እዚህ ቤት እሰራለሁ። በቃ በኮሚሽን አብረን። አዎ ሌላው ደግሞ ሀቡ ቻሌንጅ ልንጀምር ነው። እኔ ረጁና መሲ ምን አይነት ቻሌንጅ? እንትኖች ምንድን ነው ያሉት? ጋንድዮች ነው ያሉት። በጣም ወፋፍራሞች ናቸው ሶስቱ ተባለና እስኪ ቀድሞ የተባል ነው። እውነቱን ለመናገር ይቅርታ አድርጉልኝና የሙኒት ውፍረት አይደለም፣ በጣም ነው የሚያምረው የሙኒት ውፍረት። አሁን ትንሽ ስለጨመርኩኝ ለማስተካከል እንዴም ሀቡ ከዚህ ትመጣለች፣ እዚህ ጋር እንደዚህ ይሆናል፣ እዚህ ጋር እንደዚህ ይሆናል። ታዲያ ጋንድያ ነው እንደ ወደ ጋንድያ ምናምን ነገር። ሙሉ ውፍረት ማለት የረጁና የመሲ ብርጅቶን ሙሉ ውፍረት አድርጉልኝ። ረጃው እንዳይጀምራለች። ረጁን እንዳታጠቃልሏት ሀቡ። ተቃለላለች እንጂ ረጁ ተይኝ። እኔ ስማል ያበረታናል። ሊሆንሽ ለምን እንደሆነ ልንገርሽ። ሀቡ ቤት እንመጣና የመጀመሪያ ኪሎችን ይያዛል የሶስታችን። ረጁን ግዳያት ሰይፊያት ኪሎዋን አትነግርሽ። ተነጋግረናል። ግድ የለሽ ምን ያሳምናታለው። እንኳን ሽንቅጥቅጥ ያልኩኝ በጣም እንትን ሳ አባ አይተሽኛል። ሳ አይቶኛል ህዝቡ። እንዴ ሳሪ እኮ በአካል ነው ሞር የምታምረው። እንደውም ቤት የመጣችው ጊዜ በአካል ነው ከቲክቶክ የምታምረው። ምን አይተሽኛል? ሳ አቡ ትክክል። መሸነቃቀጤ ቅልጥፍና ምናምን አባ አይተሽኛል። ወዲያ በአካል ነው ሞር የሚያምረው። በጣም ነው የምታምሪው በአካል። ስለ ሼፕ ግን ከተወራ ከዱባይ አንደኛ ሙኒት ናት። ሼፒ አስበጠስሽኝ። በቃ ወላሂ ሼፒ ነሽ በጣም። እንዴ በአባያ ራሱ ያስታውቃል አይደለም? በአበሻ ቀሚስ እናንተ እስከዛሬ በአባያ ራሱ ልብ ብላችሁ ስላላያችሁት ነበረ። ይኸው ትናንትና የተደበቀው ውበት በሀበሻ ቀሚስ ወጥቶ የኋላ እሸት የሚል ስያሜ ተሰጣት። እኔ ምን አልኳት? ሙኒት ከአሞራው ጎን በአማርኛ የኋላ እሸት ብለሽ አጽድቂው ተቀብያለሁ ማለት ነው። ተቀበይ አልኳት። እንዴ ሎጎ እኮ አላት እኮ ሙኒት እኮ ከአሞራው አጠገብ ሙኒት ብሎ አሞራ አለ አይደል? ከዛ አጠገብ ቅጽል ስሟን ህዝቡ ያወጣላትን የኋላ እሸት የሚለው ታስገባበት ኢንሻአላ። እና ልጨርስላችሁ የቻሌንጁን። ከዛ መጀመሪያ ቼክ ይደረግና ኪሎችን ሀቡ 1 ሳምንት ትሰጭናለሽ። በሳምንቱ ስንመጣ ደግሞ ኪሎችን ስንት እንደሆነ ቼክ ታደርጊያለሽ። 4 ዙር ብትሰጭን 1 ወር ብትሰጭን በ1 ወር ውስጥ ሞር የቀነሰ ጊፍት ይሰጠዋል። ልትቀንሱ ሰውነት ትንሽ ሸንቀጥ ረጁና መሲ ብርጅቶን ይቀንሱ። አንቺ ለምንድን ነው የምትቀንሺው?
እኔም ትንሽ ሸንቀጥ ልበል እስኪ። ኧረ ታይ እንዴ! ይህንን የኋላሸት እንዳታጠፊና በኋላ ደግሞ ጉድ እንዳትሆኝ። አይጠፋም። የዛሬ ዓመት አቦ እነ መሲ ያስታውሳሉ። ወገቤን በጣም ያመኝ ስለነበረ ክሺ ተብዬ በጣም ከስቼ ነበር። ሙሉ ሰውነት ሲከሳ ሀቡ እዚህ እጃችን ጋር ያለ ስጋና እዚህ ምንድን ነው ብብታችን ጋር የሚመጣ ያለ ስጋና አጅሬው ታሪክ ይመጣል። ነቅነቅ አይሉ የፈለገ ብትከሽ። ስለዚህ እሑድ ቦርጭ አለሽ? ቦርጭ ለማጥፋት ብትፈልጊ ቦርጭ ጠፍቷል። አሁን ትንሽ ነው የወጣው። ትንሽ ቦርጭ ትንሽ፣ ሁሉም ደግሞ ሰብሰብ ይበል ትንሽ። ግን ሞር ግን እንዳትከሺ። አሁን ያለሽበት በጣም ቆንጆ ነው። በጣም ትናንትና በዛ ላይ ደግሞ ይኸውልሽ ሀቡዬ የንብረቱ ባለቤት ሁሌ አንድ አይነት እንዳይሆንበት አንዴ ታከሽለታለሽ፣ አንዴ ታወፍሪለታለሽ። እሱም ጥሩ ሀሳብ ነው። እየቀያየረ የትኛውም እንዳያምረው ምንም አይነት ለውጦችን እንዳያስብ እኔ ራሴ እቀያየራለሁ ከላይ እስከታች። ቀናልሽ ሀቡ በጣም ስማርት ባለቤትሽ አለ እንዴ? የለም ክፍሉ ገብቷል። ስለዚህ ገባሽ። በተለያዩ መንገዶች ሴት ልጅ እራሷን በንግግር በአረማመድ ባለባበስ በሁሉ ነገር ሁሉ ጊዜ አዲስ መሆን አለባት። መሰልቸት የለባት በአንድ አቋም። ይህን አምናለሁ እኔ። በጣም ጥሩ ሀሳብ እስማማለሁ። ሴቶች ተጠቀሙበት። የምር ጥሩ ምክር ነው። እየባረኩ ኧረ አዎ ቤቱን እየባረካችሁ እስቲ አንድ ጋላሪ ሙሉ እስቲ እየባረካችሁ ባርኩ እንጂ ጋይስ። ምን በደረቁ ይህን የመሰለ ምክር ለትዳራችሁ ጠቃሚ ምክር በደረቁ ትሰማላችሁ። ጣል እያደረጋችሁ እየባረካችሁ። የደረቀ ነገር ሆነብን እንዴ! ጉሮሯቸውን አደረቃችሁት በባዶ። በጣም አቡ አንድ የሚገርም ነገር ልንገርሽ። ባለፈው እንትን ላይ ምንድነው ስሙ ምን ነበር ፌብሩዋሪ ላይ ያለው ቫለንታይን ዳይ የፍቅረኛሞች ገምቺ ለባለቤቴ ምን ጊፍት እንደሰጠሁት እስኪ ገምቺ። ሽቶ ኖ ሰዓት ተለመደ። ሽቶ ሰዓት ለወንድ ልጅ ሊሰጥ የሚችል ለቫለንታይን ዳይ ዋሌት እና ቤልት ብራንድ አንድ አይነት ማች። እነሱን ጨረስናቸው። እኔ እና እሱ እኮ ከተጋባን ስንት ዓመታችን ነው ሀቡዬ? 22 ዓመት 23 ዓመት ትዳር ሁሉን ነገር ተሰጣጠንና ሲያልቅ ምን አሰብኩኝ እስኪ ወደ ዛሬ 25 ዓመት ወደኋላ በወስደው አልኩና በውስጥ ጽፍልሻለሁ። አረ ንገሪኝ። እዚሁ ዘጋሁት። አረ ወርቅ ወንድ ልጅ አይለብስም። ሙስሊም ወንድ ወርቅ ዘጋሁት። እንትኑን ዘጋሁት። ምን ዘጋሽ? ፋይናሉ ለሀቡ በዋትስአፕ ወላሂ በይ። ቴክኖሎጂያችን እዚህ ድረስ ደርሷል። ታይላንድ ሄደሽ? ኖ ኢመራት ውስጥ ነው። ኢመራት ተጀመረ እንዴ? አዎ ሁሉ ነገር ምን የሌላለ ኢመራት። ምን ዘጋሽ? ምን ታይላንድ ሄደው ነበር። የዛሬ 20 ምናምን ዓመት ሲገናኙ የነበረውን ነገር ድጋሚ ሰጣችሁ ቪዲዮ። ይኸውልሽ እንግዲህ ከእንደዚህ አይነት ሰው ጋር ነው የሰርጋቸውን ቪዲዮ አይሳርዬ፣ የሰርጋቸውን ቪዲዮ ለአኒቨርሳሪ ለቫለንታይን ጊፍት ሰጣቸው። በፊት ግን እኮ ታይላንድ ብቻ ነበር የሚቻለው። እኔ ሰው እዚህ ይኸውልሽ አሁን በሌዘር አለ። የሌዘሩ ኢት ዊል ቴክ ታይም ሎንግ ታይም ይወስዳል። እስከ 3 ወር ድረስ ወደ 12 ሲዝን አለው የምትይው ግን የቻው በቃ እሺ ማሪ እመጣለሁ በኋላ። ኖርማል የሰርጀሪው ግን የ4 ሰዓት ሰርጀሪ ነው። በ3 ሳምንት ውስጥ ካላስ ኖርማል ሬዲ ነሽ ለጋብቻ። ወይኔ ደስ ሲል በጣም ደስ ይላል ወላሂ። ብዙ ውድ አይደለም ሙኒት? አይደለም ሪዝነብል ነው። ስታስቢው ከሚኖርሽ ደስታ ጋር እሱን ከምታስደስችው ደስታ ጋር ስታስቢው ኖርማል ነው። አይ ውድ ካልሆነ በጣም አሪፍ ነው። ለወጥ በጣም እያለች ነው አንዷ። 6000 እያለች ነው አንዷ። ሁለት ተሰራች ናት። በቃ 6000 ድርሃም ከሆነ አሪፍ ነው። ኧረ ይገባዋል እንዴ! $2000 አንድ ሺህ ያጎደች $2000 ማለት ነው። ኧረ ይገባዋል። ሳሪቲ ጋር ደስ ይለኛል። ሀቡ ታውቂያለሽ?
ይሁን አዲስ ነገር መፍጠር ጎበዝ ነች ሙኒት፣ ወላሂ ስማርት። አየሽ ሚውት አድርጋ ሰው ነገራት አጠገቧ የሆነ ሰው። አሁን ገባ አላስተርጓሚ ገባትም ነበረ መጀመሪያ ተቃሽ የሰርጋቸውን ቪዲዮ አላለች። አዎ የሰርጋቸውን ቪዲዮ አልኳት። ምን ልበል ታዲያ 22 ዓመት ነው ከተጋባን ያልሽው ሙኒቷ? ከተጋባን 24 ዓመታችን። ስለዚህ የዛሬ 24 ዓመቱን ነው መልሳ ገባሽ። እንደዛ ስልክ እኮ እንዲገባሽ ነበረ። ከዛ የሰርጋቸው ቪዲዮ መሰለሽ። ግን በጣም 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 እንደው ቴክኖሎጂ ረቆረቆ እዚህ ደረጃ መድረሳችን እንዴት ደስ ይላል። ምንም የማይመለስ ነገር አለ ታዲያ? ወንድ በእናታችሁ ምንም የሰው ልጅ ከሞተ ነፍስ ብቻ ነው የማይመለሰው። ኢንሹራንስ ይኑርሽ። አንዳንድ ነገሮችን ኢንሹራንስ ከበር አያደርግም። ባይዘወይ ግን ፈዛ ኤክስትራ ነገር ናቸው። ኤክስትራ ነገር እንኳን ያ ነገር ለጥርስ እንኳን እኮ ኢንሹራንስ ውበት ስለሆነ ጥርስ ራሱ ለመሰራት ያውም ትልልቅ ካምፓኒዎች ናቸው 50%ንም ከበር የሚያደርጉት እንጂ ኖርማል ቦታዎች ወይም የገቨርንመንት ቦታዎች እንጂ ኖርማል ቦታዎች ጭራሽ ጥርስን ከበር አያደርግም። ማንኛውንም ተጅሚል ወይም የቁንጅና ነገር ስለሆነ ወይኔ ግን ደስ ሲል ዘመኑ እዚህ ደረጃ ላይ መድረሳችን። የእውነት ጋይስ ገንዘብ ይኑር እንጂ ምንም ነገር ይተካል። ነፍስ ብቻ ነው በቃ ማይተካው። ከሞትም ብቻ ነው ማንመለሰ። ሀቡዬ እንደዚህ አይነት ጓደኛ ይስጥሽ። እኔ ጓደኛዬን አማክሬያት ሄድኩኝ። ከዚህ ጋር እያይዤ ትንሽ ከንፈርም እንደበቃ ለውጥ ከዛ ኧረ ሙኒት ምን ሆና ነው ስራ ያልገባችሁ? ሙኒት ምን ሆና ነው ስራ ያልገባችሁ ሲላት ልትነፋ ሄዳ ነው ትላለች። ጉድ ተናገረች። አዎ ቲክቶክ ሁሉ ስመጣ አሁን ሁሉም ነው። ኢትዮጵያም እኮ እየተሰሩ ነው አርቲስቶችም ሁሉም። ግን የአንቺ እርግዝና ራሱ የአንቺን ከንፈር በነፃ እንደዛ አድርጎ ታውቂያለሽ አይደለም? ወላሂ ማሻአላ እንዲህ በቀረልኝ ከእርግዝና በኋላ ይመለሳል ወደ ነበረ። አልሆነም 1 ሚሊ ብትሰሪው እንደዚህ ነው የሚሆነው። ወደፊት ይሰራሉ። አፍንጫ አይቀረኝ፣ ቅንድቤ አይቀረኝ፣ ጥርሴ አይቀረኝ። ጥርሴን ሆሊውድ ስማይል ትሰራለ። ወልጄ ልጨርስ ብዬ ነው 40 ስገባ እንደ አዲስ ስለምፈነዳ የዛኔ ሁሉንም ነገር ብዙ ነገር የኔ አይነት ፕላን ነው ያለሽ። ጎበዝ ስሚ ማሀቡ፣ ጥርስሽን ስትሰሪ ንገሪኝ፣ የምትሰሪውን እነግርሻለሁ። የአንቺን ኦሪጂናል ጥርስ ሳይነኩ የሚሰሩት ሪዝናብል ፕራይስ ያለው እነግርሻለሁ። እንደዛ አደርጋለሁ። 40 ላይማ ጋይስ እንደ አዲስ ነው የምፈነዳው። ወልጄ ልጨርስ አንዴ ይህን ልውለድ፣ ከዛ 4ኛ ልድገም። ካላስ ፋይል ስለምዘጋ ከዛ በኋላ ቅርቅርቅርቅር ነው። እሱ ግራ ግብት ነው የሚለው ብታይ። አዮ ኦኬ ይልሻል 10 ጊዜ። አንዴ ጥርስሽን ሲያይ፣ አንዴ አፍንጫሽን፣ አንዴ አይንሽን እያያሪ ኦኬ ምንድን ነው የተፈጠረው? የቱ ጋር ልጀምር? ስቃዩን ነው የሚያየው ብታይ። በጣም ነው ደስ ማለት ነው። ይሁን አንቺ ራሱ የሚሰማሽ የ13 ዓመት ልጅ የሆንሽ ብታይው። ትክክል። እንትን አያረጅም፣ ነፍስ አያረጅም እኮ ነፍስያችን አታረጅም። ነፍስያችንን የሚያስረጃት ተስፋ መቁረጥ፣ ራስን መናቅ፣ ኮንፊደንስ ማጣት ማለት እነዚህ ናቸው ሴትን ልጅ የሚያስረጇት። በዚህ ዘመን ደግሞ በአሁን ሰዓት ሀቡ ነገራለሁ እራሳችንን የሚቀይሩ ሰውነታችን ታይት የሚያደርጉ ይሄ መሸብሸብ ወይም ደግሞ የሰውነት መንጠልጠሎች ምናምን እንዳይመጡ የሚያደርጉ ብዙ አሻቦች አሉ ከመድኃኒት ውጭ ከኪኒን የተፈጥሮ አሻብ ማለት የተፈጥሮ ቀላቅለው አይዋ የምትታጠቢበት የምትጠጭው ብዙ ናቹራል የሆኑ የኛው የሀገራችን ውጤቶች አሉ። አንድ ይሄ፣ ሁለተኛ ደግሞ አቅም ያለው ቫይታሚኖች አሉ። በጣም 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 ድንቅ የሆኑ ሴሎቻችንን ቀን በቀን ሪሴል የሚያደርጓቸው የሚፈጥሯቸው ቀን በቀን ህፃን ልጅ አድርገው ቁጭ የሚያደርጉ ምንድነው የ50 ዓመት የ55 ዓመት ነን የሚሉ ሴቶች ስፔሻሊ ኩዌት አካባቢ የሚኖሩ ቢስሚላ አትደውሉ እስኪ። እንደዚህ የሚወሰዱ ኪኒኖች በጣም ፕራይሳቸው የሚገርምሽ አይኸርብ ላይ ይገኛሉ። ኦሪጂናሉን ለማግኘት እኔ ከሌላ ቦታ ግዙ አድቫይስ አላረግም። አይኸርብ ላይ የገባችሁ የምትገዟቸው በጣም ሪሴል ሰውነታችንን የሚቀይሩ ፀጉራችንን የሚያፋፉ በጣም ብዙ ነገሮች አሉ። ያ ደረጃቸው ከፍ ላሉ ሰዎች ማለት ነው። ከዛ ደግሞ በላይ ለሆኑ ሀቢብቲ አንቺ ብቻ ስለሽ ትሰጫቸዋለሽ። የሰውነትሽን አቋም፣ የፊትሽን ስታይል፣ የፀጉርሽን የምትፈልጊውን ይጠይቁሻል። በምን ያህል ጊዜ
ይሄን ያህል ጊዜ እስቲ እነሱ ስርትርት ነው የሚያደርጉሽ እላይሽ ላይ ኖ ሞስት ኦፍ ደም ሰርጀሪ ናቸው። ቪታሚኖቹን አንቺ ስቲል ገና ነሽ አቡ አድመሽ ስትጨርሺ እነግርሻለሁ። ማንም ሴት ከ25 ከደረሰች በኋላ መውሰድ ያለባቸው ቫይታሚኖች አሉ። እንደ መልቲ ቫይታሚን አሁን ማንም ሰው ቢወስደው ይጠቅመዋል። እንደዛ የሚወሰዱ ነገሮች አሉ። ትክክል። ቪታሚን እነዚህ እኔ መውሰድ የምፈልገው የጥፍር የቆዳ እንዳናረጅ የሚያደርጉ ቪታሚኖች ምናምን ከ40 በኋላ በቋሚነት መውሰድ እፈልጋለሁ። ስፖርት መስራት እፈልጋለሁ። ማርጀት አልፈልግም። ጭንቅላት ነው የሚያስረጀው። ሪሊ በጣም የምነግርሽ አንደኛው ነገር ጭንቅላታችን ነው የሚያስረጀን። አስተሳሰባችን ነው ብዙ ጊዜ የሚያስረጀን። ትክክል። አርጅቻለሁ ብሎ ሲያምን አንድ ሰው ያረጃል።